አስፋልት ቅቤ ቀባለሁ ደም አፈሳለሁ የሚል ቢኖር መብት አይደለም የራሱ ጉዳይ እሱ ሃይማኖቴ ነው መብቴ ነው ካለ እንደፈለገ የሚባል ነገር አይደለም ለምን ይሄ ለዘመናት ኢትዮጵያ ይዘው የቆየችውን እሴቷን ማንነቷን ጭምር የሚሸረሽር ስለሆነ ነው የሚንድ ስለሆነ ነው ያኔ ከአራተኛው መቶ ክፍለ ዘመን በፊት ትታው የመጣችውን የጣዖት አስተሳሰብ መልሶ በ21ኛው መቶ ክፍለ ዘመን የሚያመጣ ጉድ ስለሆነ ነው መከልከል ያለበትና ትክክልም ማይሆነው ማለት ነው መንግስታዊ ካልቸር ሲሆን ነው አሁን እኮ በጣም የሚገርመው የመንግስት ካልቸር ሆኗል ሃይማኖት ነው በሃይማኖታችን በቅርብ ጊዜ ማንንም ሰው ጣልቃ አትግቡብን እንከባበር ብለው መግለጫ ሰጥተዋል መግለጫ መስጠት ብቻ አይደለም በቪዲዮ የተደገፈ ማስረጃ አቅርበዋል ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው ከጥንት አባቶቻችን ሲያከብሩ የመጡት ነው ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገርኛ መግለጫ ያወጣንበት ምንድነው በዛ በኢሬቻ ቦታ የሚዘምሩ ኢሬቻ ሰላም አንድነትና ወንድማማችነት በተግባር የሚታይበት የአደባባይ በዓል ነው በዓሉ ባህላዊ ትውፊቱን ጠብቆ አንድነትን በሚያጎላ መልኩ ለማክበርም አዲስ አበባ ከተማ ቅድመ ዝግጅት አድርጋለች ቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰው ደሙን እየረጩ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ ጽናት ሚዲያ እንግዲህ ወቅቱን ሰዓቱን ጠብቀን ወደናንተ የምናመጣው የተለያየ ፕሮግራም የተለያዩ የመረጃ ጊዜዎቻችን ነው አሁን የምንገኘው እንግዲህ ዛሬ እንግዳም አለኝ በዋናነት ከእንግዳችን ጋር እንወያይበታለን በጣም ወሳኝ ጉዳዮች አሉን ከዛ በፊት ግን ለጽናት ሚዲያ ቤተሰቦች እንግዲህ ማካፈላቸው የተለያየ መረጃ ጽናት ሚዲያ እጅ ይገባል እነዚህ መረጃዎችን ወደናንተ እናካፍላችሁና ወደ ዋና ነጥባችን እንገባለን ስለሆነም የጽናት ሚዲያ ቤተሰቦች ፕሮግራማችንን ተከታተሉ አጠቃላይ ጽናትን ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ፕሮግራማችንን ሌላ በማዳረስ የበለጠ ተደራሽ እንድትሆን እንድታግዙን እንጠይቃለን ይሄንን ካልኩኝ በዋናነት መረጃው የአብይ አገዛዝ ሰሞኑን ግምገማ ተቀምጧል ከግምገማ ነጥቦች ውስጥ በዋናነት እየተሰማ ያለው የፋኖ እንቅስቃሴ እጅግ በጣም ተጠናክሮ እንደመጣበት እንደዚሁም ፋኖን ከኋላ እያገዘ ያለው ህወሓትና ሻዕቢያ ነው ስለዚህ እነዚህ ኃይሎች መደምሰስ አለብን የሚል መልእክቶችን እያስተላለፈ ነው በዚህ ግምገማም በተለይ ለሰራዊት ውስጥ ላሉ ከፍተኛ መኮንኖችም የቅድመ ዝግጅት እንዲያደርጉ አንዳንድ ሐሳቦች እየመጡ እንደሆነ እየሰማን ነው ይሄንን ጉዳይ እየተከታተልን መረጃውን ወደናንተ እናመጣለን ምናልባት በፋኖ እየተመታ ሲመጣ ይሄንን ሽንፈት ስላለመቀበል ፊቱን በማዞር ጦርነቱን ከውስጥ ወደ ውጪ መልኩን ለመቀየር የአብይ አህመድ የመጨረሻው ካርድ እንደሆነ ከዚህ በፊት በስፋት ተንተነናል የገለጽነው ጉዳይ ነው በዚህ ጉዳይ ላይ ተመልሰን ሌላ ቀን እንመጣለን ሁለተኛው በተመሳሳይ በአዲስ አበባ ደንብ ማስከበር ስራ በከተማ አስተዳደሩ በሁሉም ወረዳዎች ላይ የተመዘገቡ ስራ ፈላጊዎች ለስልጠና ተፈልጋላችሁ በሚል ከትላንት ጀምሮ ወደ መከላከያ ካምፕ ለመውሰድ በሚደረገው ጥረት አብዛኞቹ እኛ የተመዘገብነው ለከተማ አስተዳደሩ ደንብ ማስከበር እንጂ ለሰራዊት አባል አይደለም በሚል እንቢታቸውን የገለጹ ሰዎች ቤት ለቤት እየተገባ በየአካባቢያቸው ባስቀመጡት አድራሻ መሰረት እያፈሷቸው እንደወሰዷቸው ተሰምቷል ብዙ ቤተሰቦቻቸው ለቅሶ ላይ እንደነበሩ ተሰምቷል ይሄ ጉዳይ ትላንት ማምሻውን እየተፈጸመ ነው ዛሬም በተመሳሳይ እንደዚህ አይነት ችግሮች እንዳሉ ለጽናት
የደረሰ መረጃ ለማወቅ ችለናል። ሌላው በሶስተኛ ደረጃ በቦሌ ክፍለ ከተማ ኮማንደር ታደሰ የተባለ ከዚህ በፊት የቦሌ ክፍለ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ የነበረ ሰው በዋናነት በክፍለ ከተማው ከዚህም በኋላ የቦሌ ክፍለ ከተማ ህንጻ አስተዳደር ኃላፊ ሆኖ የተመደበና በወይዘሮ ዓለም ፀሐይ ሽፈራው በዋናነት ከኦሮሚያ ክልል የመጣ ከፍተኛ በጣም ጽንፈኛ የሆነ የኦህዴድ አባል በአሁኑ ሰዓት በተለያየ ዲሲፕሊንና በዘረፋ ተገምግሞ ከስራ ከተቀነሰ በኋላ በአዲስ አበባ ውስጥ ራይድ በማሽከርከር እየተንቀሳቀሰ ይገኛል። ይሄ ኮማንደር ታደሰ የተባለ በዋናነት በጸጥታ መዋቅር ውስጥ ኦሮሚያ ክልል ሲሰራ የነበረ ከዚህ በኋላ በአዲስ አበባ ላይ ከፍተኛ ዘረፋ ሲፈጽም የነበረ ሰው ነው። ይሄ ሰው በከተማ ውስጥ ያሉ የራይድ ተጠቃሚ ሹፌሮችን በዋናነት ተቃዋሚ ናቸው፣ የብልጽግና ደጋፊዎች አይደሉም፣ እንደዚሁም ብልጽግናን ይተቻሉ፣ በተመሳሳይ ሌላም ችግሮች አሉ ብሎ የሚፈልጋቸውን ሰዎች ሁሉ በመጠቆም ሰዎችን እያሳሰረ እንደሆነ ከነ ማስረጃው ከነ ፎቶ እጃችን ላይ ገብቷል። የጽናት ሚዲያ ቤተሰቦች የምትመለከቱት ሰው በዋናነት ኮማንደር ታደሰ የሚባል ነው። በአዲስ አበባ ከተማ ራይድ ውስጥ የሚሰሩትን ሰዎች እያሳፈሰ ወደ እስር ቤት እያስገባ እንደሆነ እየተሰማ ነው። ስለዚህ የከተማው ነዋሪ በዋናነት እንደዚህ አይነት ሰዎች ስላሉ የከተማው ህዝባዊ እምቢተኝነት ሊነሳ ይችላል። ስለዚህ ከወዲሁ የማስፈራራትና አንገት የማስደፋት እንቅስቃሴ ለመፈጸም እንደነዚህ አይነት ሰዎች በከተማ ውስጥ ሰርገው በመግባት ያው ወጣቱ ላይ ጥቃት እየፈጸሙ እንደሆነ መረጃ እየሰማን ነው። እንግዲህ የጽናት ሚዲያ ቤተሰቦች በዋናነት ይሄ ነው። ሌላው ዋናው መረጃችን በተለይ ከኢሬቻ ባህል ጋር አስመልክቶ ከዚህ በፊት የመስቀል ባህል ላይ በጣም በሚገርም ሁኔታ የማርያም ስዕል ይዞ መውጣት አይቻልም፣ ይሄ በጸጥታ ኃይሎችም ያሳስራል፣ ያስመታል ተብሎ መግለጫ በቤተ ክህነቱ ሰዎች ሲሰጥ በዚህ ጉዳይ ላይ ሁላችንም ሰምተን አዝነንም የተናገርነው ጉዳይ ነው። አሁን ግን መንግስታዊ ሃይማኖትን ኢሬቻን ሲምፖዚየም ተከፍቶ የመንግስት ባለስልጣን በሚያዘጋጁት በጀት የኦሮሚያ ካርታ በዋናነት ወሎን የሚጠቀልል ሰሜን ሸዋን የሚጠቀልል የኦሮሚያ ካርታ በኬክ መልክ ተጋግሮ በዚህ ሲምፖዚየም ላይ ሲቆረስ ታይተዋል። እንግዲህ በጣም ነው የሚገርመው። ኦሮሚያ በሌለው ካርታ ላይ ጠቅላይ በሆነ አስተሳሰብ እና ህገወጥ በሆነ ካርታ መሀል ከተማው ላይ የከተማ አስተዳደሩ ኬክ አሰርቶ በዚህ ሁኔታ ሲምፖዚየሙን እየከፈተው፣ በተመሳሳይ የመስቀል ምዕመናን ግን የሚያምኑትን በዋናነት ስዕል አድኖ ይዛቸው አትውጡ ተብሎ ደግሞ መከልከሉ የሚታወስ ነው። ስለዚህ በዚህ ጉዳይ ላይ ትንሽ ሰፋ አድርገን ለመወያየት እንዲመቸን እንግዳ አለን። እንግዳችን ጋዜጠኛ ጌጥዬ ያለው ነው። ጋዜጠኛ ጌጥዬ ያለው አብዛኞቻችሁ የምታውቁት ነው። ከዚህ በፊትም የጽናት ሚዲያ እንግዳ በመሆን የተለያየ ሀሳቦችን ስናነሳ ቆይተናል። ዛሬም በዚህ ጉዳይ ላይ ለመወያየት ጋዜጠኛ ጌጥዬ ያለው ፈቃደኛ ሆነ ስለተገኘ ከልብ በጽናት ሚዲያ ቤተሰቦች አመሰግናለሁ። እንደምን ጋዜጠኛ? እኔም በጣም አመሰግናለሁ ስንትሽ፣ እግዚአብሔር ይስጥልኝ ስለጋበዝከኝ በጣም አመሰግናለሁ። እሺ እኔም በጣም ነው የማመሰግነው። ያው በድጋሚ ይሄ በጣም ወቅታዊ ጉዳይ ነው። በተለይ አሁን ኢሬቻ በሚል የኦህዴድ ብልጽግና ኦሮሞማ ተስፋፊ ኃይል ሃይማኖታዊ በዓል መንግስታዊ በጀት ተበጅቶለት እንግዲህ የኢሬቻ ሲምፖዚየም በሚል አዳነች አቤቤ በዋናነት የኦሮሚያን ካርታ እንግዲህ አጠቃላይ ወሎን የሚጠቀልል ካርታ አዲስ አበባን ጠቅልሎ ሰሜን ሸዋን ሁሉ የሚጠቀልል ካርታ አይተናል። ምንድን ነው እንድምታው? ምንድን ነው? የኢሬቻ በዓልስ መንግስት የሚያከብረው ሃይማኖታዊ በዓል ነው ወይንስ ምንድን ነው? ምን ተፈልጎ ነው? ኢሬቻ ሰላም፣ አንድነትና ወንድማማችነት በተግባር የሚታይበት የአደባባይ በዓል ነው። በዓሉ ባህላዊ ትውፊቱን ጠብቆ አንድነትን በሚያጎላ መልኩ ለማክበርም አዲስ አበባ ከተማ ቅድመ ዝግጅት አድርጋለች። በየካ ክፍለ ከተማም የኢሬቻ ፌስቲቫል በተለያዩ ዝግጅቶች በደመቀ ሁኔታ ተካሂዷል።
ጥሩ በጣም አመሰግናለሁ ስንትሽ እግዚአብሔር ይስጥልኝ። እንግዲህ ኢሬቻ በኦሮሞ ማህበረሰብ በኩል ስናውቀው በተለይ ቀደም ባሉት ጊዜያት በደብረ ዘይት አካባቢ በደብረ ዘይት ሐይቆች አካባቢም እንደዚህ ሲከበር የዋቄፈና እምነት ተከታዮች የሚያከብሩት ሃይማኖታዊ በዓል እንደሆነ ነው የምናውቀው። አሁንም በዛ አውድ ነው እየተከበረ ያለው። ነገር ግን ይህንን አውድ መንግስታዊ ገጽታ የማላበስ እንቅስቃሴ እና አገዛዙ የራሱ በዓል አድርጎ የመውሰድ እንቅስቃሴ ብሎም የሀገሪቱ ብሔራዊ ሃይማኖት እንዲሆን የማድረግ ፍላጎት ያለ ይመስላል። በዛ መልኩ ነው እየሄደ ያለው። የሆነ ሆኖ ግን ኢሬቻ በራሱ ሃይማኖታዊ አምልኮ ነው ወይ ብለን ስናይ እንግዲህ ብዙ ሃይማኖታዊ ምሁራን ካሰፈሯቸው ጽፎች አንጻር እንገምግመው ብንል ከሰጧቸው ትንታኔዎች አንጻር እንገምግመው ብንል ሃይማኖት ነው ለማለትም የሚያስደፍር አይደለም። ምክንያቱም ብዙዎቹ የሃይማኖት ልሂቃን የሚስማሙባቸው አንድ ሃይማኖት ነው ለመባል ቢያንስ 3 መሰረታዊ ነገሮች ያስፈልጉታል። እነዚህ 3 መሰረታዊ ነገሮች የመጀመሪያው የእምነቱ ፈጣሪ ነው። ልክ በክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስትናን ፈጠረ እንደምንለው ሁሉ በኢሬቻ ማን ነው የፈጠረው የሚለው መታወቅ አለበት፣ መገለጥ አለበት። በተመሳሳይ በእስልምና ስንሄድ ነብዩ መሐመድ እንደዚህ እንደምንለው ሁሉ የእምነቱ የሃይማኖቱ ፈጣሪ መታወቅ አለበት፣ መኖር አለበት። ያን በኢሬቻ በኩል ያው አንድ አምላክ በሚለው ያምናሉ። እሱንም ዋቃ እያልን እንጠራዋለን፣ እንደዚህ ነው የሚሉት እንጂ በተጨባጭ የዚህ እምነት መስራች ፈጣሪ የሚባል የለውም። ሁለተኛው ብዙ የሃይማኖት ልሂቃን የሚስማሙበት አንድን ሃይማኖት ለመባል ቤተ አምልኮ ያስፈልገዋል። ልክ እንደ ቤተ ክርስቲያን፣ እንደ ገዳማት፣ እንደ አድባራት ሁሉ ቤተ አምልኮ ያስፈልጋሉ እና በኢሬቻ በኩል ቤተ አምልኮ ምንድነው ስንል በአመት አንድ ጊዜ ወንዝ ዳር ሄዶ ደም እየረጩ እንዲሁም ጫካ ለጫካ ሄዶ ዛፎችን ቅቤ እየቀቡ የሚከበር እንጂ ቋሚ የሆነ ቤተ አምልኮ ያለው ቦታ ያለው እንደዚህ አይደለም። ስለዚህ ከዚህም አንፃር ሃይማኖት ነው ማለት እቸገራለሁ። በሶስተኛ ደረጃ አስተምሮቱ የሚመራበት ሰነድ ሊኖረው ይገባል። ሃይማኖት ነው ለመባል ልክ እንደ መጽሐፍ ቅዱስ፣ እንደ መጽሐፍ ኦራን እንደዚህ የመሳሰለ የሚመራበት ሊኖረው ይገባል። ኢሬቻን ስናይ አንድ ብሮሸር እንኳን የለውም። እንደው መንግስታዊ በዓል አድርገው እንኳን በሚያከብሩት ሰዓት ዝም ብለው በአንደበታቸው ብቻ ኢሬቻ የወንድማማችነት፣ የእኩልነት፣ የብሔር ብሔረሰብ አንድነት ገለመሌ ቅብጥስ ይላሉ እንጂ አንድ ብሮሸር እንኳን በራሪ ወረቀት እንኳን ያለው አይደለም፣ ሰነድ አልባ ነው። ስለዚህ በሶስቱም መለኪያዎች ስናየው ሃይማኖት ነው ለማለት እንቸገራለን። በተለይ ደግሞ ከሶስቱም ከፍ ባለ መልኩ እንደውም ጥንታውያን የሆኑ የኦርቶዶክስ ተዋህዶ እምነት ሊቃውንቱ ደግሞ ሃይማኖት ነው ለመባል ሞትን ድል ያደረገ መሆን አለበት ያ ሃይማኖት እንጂ ድል ካላደረገ ምኑ ሃይማኖት ሆነ እንደዚህ የሚል መከራከሪያዎችን ጭምር ያነሳሉ። አሁን ይሄኛውን ትቼ ነው ይሄኛው ትንሽ ይርቃል። ለዛም ጭምር ቢያንስ 3ቱ ብዙሃኑ በተለያየ የሃይማኖት ዘርፍ ያሉት ሁሉ የሚስማሙባቸው ናቸው 3ቱ እና 3ቱንም የሚያሟላ አይደለም። የሃይማኖቱ መስራች አይታወቅም፣ ቤተ አምልኮ የለውም፣ ሃይማኖቱ የሚመራበት ሰነድ የለውም። በአንጻሩ ደግሞ ዛፍን ቅቤ በመቀባት የሚከበር ነው። ቀደም ባለው ጊዜ መስዋዕት የሚገደሉ ሰዎች የሚታረዱ ሰዎች ይኖራሉ እና አንድ ሰው ለመስዋዕትነት ወንዝ ዳር ተሄዶ እንዲገደል ይደረጋል። ከተገደለ በኋላ ደሙን ውሃ ውስጥ ይጨምሩታል ወንዝ ውስጥ። ከዛ በኋላ ደም በቀላቀለው ወንዝ ይረጫሉ፣ ፊታቸውን ይታጠባሉ። በዚህ መልኩ ቅድስናን አግኝተናል ብለው ያስባሉ፣ በረከት አግኝተናል ብለው ያስባሉ። ያ የሚሰዋው ሰውም እንግዲህ ለበረከት እንደተሰዋ እና
ወደ ዋቃ እንደሚሄድ ዋቃ የሚፈልገውን ነገር እንዳደረገ በእነሱ አባባል ተደርጎ ነበር የሚተረጎመው። አሁን ሰውም እየመሰረተ እያስተዋለ ሲመጣ መስዋዕት የሚሆን ወደ ዋቃ ሄዳለሁ ብሎ ራሱን መስዋዕት አድርጎ የሚገደል የሚታረድ ሰው እየጠፋ መጣ እና ያ ሲጠፋ ቀስ በቀስ በግ ነበር፣ ፍየል፣ እንደዚህ ከብት ነው ማረድ የጀመሩት። ያን ያደረጉ ነው ውሃ ውስጥ እየጨመሩ ከዛ በደም በቀላቀለ ውሃ እየታጠቡ ቅድስናን አገኘን በዓሉን አከበርን የሚሉት። እዚህ ላይ ግን ዛፍ ላይ ቅቤ ይቀባሉ። እሺ እዚሁ ላይ አብረ ታያይዘ ትመልሰዋለህ። ሐሳብ ግልጽ ነው፣ ግን ምንድነው ልክ እንደ ሌሎች ሃይማኖቶች እንትን የለውም፣ ቀኖና የለውም። ስለዚህ ቀኖና ህግጋት የለውም እና ሃይማኖት ሊያስብል የሚችል መሰረታዊ ነገሮች ማሳያ የለውም ብለህ ነው የምትከራከረው። እኔ ግን ሃይማኖት ነው ብለው እነሱ ከተቀበሉት ሃይማኖት ነው ብሎ ማንም ሰው ከተቀበለው ያው ሃይማኖቱን እንግዲህ ማክበር ነው፣ ሌላ ምርጫ የለም። ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ ይሄ መግለጫ ያወጣንበት ምንድነው በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይሄንን ሊቃወሙ ይችላሉ። የፕሮቴስታንቶችና ሌሎች ደግሞ ይሄንን መዝሙር የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያረጉ ችግር ሊፈጠር ስለሚችል አንዳንዶች ሚዲያ ላይ ኮሜንት እንደሚሰጡት እንደሚናገሩ ሳይሆን ማንኛውም ሰው እንኳንስ ኦሮሞ የበዓሉ ባለቤት ይቅርና ማንኛውም ኢትዮጵያዊ አይደለም ማንኛውም በዓለም ላይ ያለ ሰው መጥቶ ማክበር መብቱ ነው። ዋናው ነገር ኢሬቻ ሲከበር ግን የኢሬቻ በዓልን የተከተለ መሆን አለበት ነው ዋናው ዓላማችን ማለት ነው። ያንን ያልተከተለ ከሆነ ግን ግጭት ይፈጠራል። ኢሬቻ ደግሞ የምስጋና ቀን ነው። ምክንያቱም ቅድም ተነስተዋል ክረምት የነበረውን አፕስ ኤንድ ዳውንስ ባጭሩ ማለት ነው ውጣ ውረድ አለ ማለት ነው። ያንን በሰላም ስለወጣን ብለን የምናመሰግንበት ቦታ ላይ እንደገና ግጭት ቢፈጠር ሌላ ችግር ቢፈጠር የኛ ሪስፖንሲቢሊቲ ነው። ምክንያቱም ከቆመላቸው ዓላማዎች ውስጥ አንቀጽ 4 ተራ ቁጥር 3 ላይ ምን ይላል? የኦሮሞን ባህል፣ የኦሮሞን ታሪክ፣ የኦሮሞ ወግ፣ የኦሮሞን እምነት የመጠበቅ የማስጠበቅ አስፈላጊ ሲሆን በቁሳቁስና በገንዘብ የመርዳት ዓላማ ነው ያዝ ነው ማለት ነው። ለዚህ እንደ ጥሩ ማሳያ ጌጥዬ የማቀርበው ምን መሰለ? የራሳቸው የኦሮሞ በተለይ ሊቅ የሆኑት የፕሮቴስታንት ፓስተር ቄስ ጉዲና የሚባሉ ምናልባት ታውቃቸዋለህ። እሳቸው የጊምቢ ተወላጅ ናቸው እና በአደባባይ ላይ በቪዲዮ የተቀረጸ ንግግር ሲያደርጉ እኔ ተወልጄ ባደግኩበት ጊምቢ ኢሬቻ በመጣ ቁጥር በዋናነት የተለያዩ በሬዎች፣ ጥቁር በሬዎች፣ ጥቁር በግ ይታረዳል። እንደዚሁም ግንዱ ቂቤ ይቀባል፣ የሞተ ሰው ይነሳል ተብሎ በቄጤማ እየተገበደቡ የሚሞቱ ሰዎች ሁሉ አሁን ይነሳሉ ጠብቁ ሲባል አስታውሳለሁ። እና ይሄ አምልኮ ሰይጣናዊ አምልኮ ነው የሚል አስተምሯል። ይሄ በማስረጃ የተቀመጠ ነው። በቅርብ ጊዜ ወዲህ በምድራችን ከምን ጊዜም በላይ እየገነነና ትልቅ ትኩረት እየተሰጠው ስላለው ስለ ኢሬቻ ይሆናል። እንግዲህ ይህን መልእክት ለምትሰሙ ሁሉ አደራ የምላችሁ ለራሳችሁና ለምድሪቷ ጭምር ነውና መልእክቱን እስከ መጨረሻ ሰምታችሁ የኔን ጩኸትና ጭንቀት ምን እንደሆነ እንድትረዱልኝ በትህትና እጠይቃለሁ። እኔ ቄስ ቶለሳ ጉዲና እባላለሁ።
የተወለድኩት በወለጋ ክፍለ ሀገር በግንቢ አውራጃ በደንጎሮ ዲሲ በሚባል እኔ በተወለድኩበት ገጠር እሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር። በዛ ቦታ ይደረግ የነበረው በዛን ጊዜ ብዙ ባይገባኝም ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። መንፈሱ ግን በግልጽ የሚወርደው በሁሉም ላይ ሳይሆን በጥቂቶቹ ላይ ነው። ይህ የሚደፋና የሚያቀባጥር መንፈስ የሚወርድባቸው ሴቶች የአጋንንቱ መንፈስ እንደመረጣቸው ተቆጥሮ እንደ እድለኞች ይታዩ ነበር። መንፈሱ ሲመጣና በሰዎች ላይ ሲወርድ ህዝቡ ይሰግዱለት ነበር። በዛ ወቅት የሚለመነው መንፈስ ካለፉት አባቶች ጋር ግንኙነት አለው ስለሚባል የነሱ እከራ ወይም የሞቱ ሰዎች መንፈስ ተጠርቶ ለህብረተሰቡ ደህንነት ያመጣል ይታረቃቸዋል ተብሎ ስለምታመን ጽኑ ልመና ወደርሱ ይደረግ ነበር። ሰይጣናዊ አምልኮ መገለጫዎቹስ ምንድናቸው ተብሎ ደግሞ ሲገለጽ ምናልባት በአንደኛው ክፍለ ዘመን ላይ ብዙ ማስረጃዎች ስላሉ ነው። ግብር የሚፈልግ ነው። እሬቻ በባህሪው በዋናነት የገዳ ስርዓት ባህልና አምልኮ ተደርጎ ነው የሚታየው። ይሄ አምልኮ ደግሞ ውሃ ላይ ተሰብስበው የተሰበሰቡ ሰዎች ቄጤማ ውሃውን እየነከሩ የሚረጩበትና ቀደም አንተ እንዳልከው ቅድስና አግኝተናል የሚባልበት ነው። እዛ ውሃ ውስጥ ነጭ አረቄ ይፈሳል፣ በግ ይታረዳል፣ ከብቶች ይታረዳሉ። በዋናነት ደግሞ ግንዱን በቂቤ የሚቀባበት የሆነ አምልኮ እንደሆነ ራሳቸው የዛው አካባቢ ሊቃኖች የሚስማሙበትና ስብከትም እየሰጡበት ያለው እውነት ነው። ስለዚህ ሰይጣናዊ አምልኮስ አመልካለሁ ካለ አንድ ሰው መብቱ ነው ወይስ መብቱ አይደለም የሚለውን እንደው መነጋገር አንድ ጉዳይ ነው። ግን ሰይጣናዊ አምልኮን ግን መቻቻል ለመቻቻልና አብሮ ለመኖር የሚያስችል አስተምሮስ ሆኖ በመንግስት እንዴት ይቀርባል? የመንግስት መገናኛ ብዙሃን ለመቻቻል እሬቻ አብሮ ለመኖር ይሄንን እሴት እናሰፋዋለን በሚል ነው ሲምፖዚየም እያደረገ የተለያየ ዝግጅቶች የተለያየ ባዛር ዝግጅቶች የሚያደርገው። በሰይጣናዊ አስተምሮ ለመቻቻል መንግስት በዚህ ደረጃ የሚሰራበት እንድምታውስ ምንድን ነው? ጌጥዬ አያይዘ ከቅድሙ ጋር መልሰው። በጣም ጥሩ ነው ስንትሽ። ቀደም ያቋረጡት ላይ ልጀምርና ወደዚህኛው ሐሳብ መጣለሁ ተያያዥም ስለሆነ። ስለዚህ ቀደም ብዬ በተቀስኳቸው የሃይማኖት ሊቃን በሚያነሷቸው መስፈርቶች መሰረት ሃይማኖት ነው ለማለት ይቸገራለሁ። እነሱ ሃይማኖት ነው ካሉ መቀበል ነው አይደለም እሱ ሌላ ጉዳይ ነው መጣበታለሁ። ግን በእነዛ መስፈርቶች ቴዎሎጂካሊ ስናየው ሃይማኖት ነው ለማለት የሚያስቸግር ነው አይደለም። በአንጻሩ ደግሞ አሁን አንተ ያልካቸው ነገሮች አሉ። ቅቤ መቀባቱ፣ ደም ማፍሰሱ፣ እንደዚህ የመሳሰሉትን ደግሞ ስናይ በስፋት በኢትዮጵያም ጭምር በጥንት ዘመን ቀደም ባለው ጊዜ ምናልባትም ከአራተኛው መቶ ክፍለ ዘመን በፊት በነበረው ሰዓት በስፋት የፀሐይ አምላክ የጨረቃ አምላክ እንደዚህ እየተባለ ጣዖት ይመለክ በነበረበት ሰዓት ይደረጉ የነበሩ ናቸው እነዚህ።
ስለዚህ በአጭሩ እነዚህን ነገሮች ትርጓሜዎችን ስናየው እና ከቲዮሎጂ አንጻር ስንገመግመው ኢሬቻ ሃይማኖት ሳይሆን ጣዖት ነው ወደሚል ድምዳሜ ይወስደናል እና እኔ እንደዛ ነው ብዬ አስባለሁ። ሌላው ግን አክባሪዎቹ አምላኪዎቹ አይ ሃይማኖት ነው ካሉ እና እንደዚህ ነው ሃይማኖታችን ነው እንዲህ ነው የምናከብረው ካሉ መብታቸው አይደለም ወይ ያን መቀበል አይገባም ወይ ብለን ካሰብን እና አሁን ከህግ አውድ አንጻር ካየነው ነገሩን የህግ ጉዳይ ካደረግነው መብታቸው ሊሆን የሚችልበት ጉዳይ አለ፣ ግን ላይሆን የሚችልበትም አለ። ላይሆን የሚችልበት ምንድነው? ህግ በአንድ ሀገር ሲወጣ መብትና ግዴታ ተደርጎ ህግ ሲደነገግ ብዙሃኑን የሀገሪቱን ዜጋ ያስማማ ጉዳይ መሆን አለበት። አንድ ሰው ድንገት ብድግ ብሎ መሞት ፈልጋለሁ ስላለ እንዲሞት አይፈቀድለትም። በራሴ ህይወት ማን አዛዥ አለ ቢል ራስን ማጥፋት በሃይማኖትም ኃጢአት ነው፣ በህግም ወንጀል ነው፣ ፍቁድ አይደለም። አንድ ሰው በመሃል ከተማ ውስጥ እርቃኔን ሄዳለሁ ልብስ ለምን ቢል ወንጀል ነው፣ አይቻልም። እርቃኑን መሄድ አይፈቀድለትም ጭምር እንደው የአእምሮ ህመምተኛ ካልሆነ ምን ካልሆነ በቀር ጤነኛ ሰው እርቃኔን በመሃል ከተማ ሄዳለሁ ቢል የሚፈቀድ ጉዳይ አይደለም። በራሴ ሰውነት ደግሞ ለበስኩ አልለበስኩ ማን ይከለክለኛል ብሎ ነገር የለም። ይሄ ወደ ህግ ጉዳይ ስናመጣው የቡድን መብትና የተናጠል መብት የሚባል ስላለ ነው። ማለትም የቡድን መብት የሚባሉት ብዙ ጊዜ ያንተ ጥቅም ያንተ መብት ሌላውን ማይጎዳ መሆን አለበት እንጂ አንተ በምታደርጋቸው ነገሮች ሌላው የሚሸማቀቅ ከሆነ ሌላው ባህሉ የሚነካ ከሆነ ትውፊቱ የሚነካ ከሆነ ሃይማኖቱ የሚነካ ከሆነ ያንተም መብት ቢሆን ለቡድኑ ለብዙሃኑ ምቾት ሲባል የሚከለከልበት እድል አለ። ስለዚህ የሺህ ዓመታት የክርስትና ልምድ ባላት ኢትዮጵያ ውስጥ ድንገት ተነስቼ ጣዖት አመልካለሁ፣ ለዛውም በሀገሪቱ ዋና ከተማ ዓለም አቀፍ የዲፕሎማት ከተማ በሆነችው አዲስ አበባ ላይ የጣዖት አምልኮን በመንግስታዊ ስነ ስርዓት መልኩ መብቴ ነው፣ ነጋሪት እየመታሁ አከብራለሁ፣ ዛፍ ቅቤ ቀባለሁ፣ አስፋልት ቅቤ ቀባለሁ፣ ደም አፈሳለሁ የሚል ቢኖር መብት አይደለም። የራሱ ጉዳይ እሱ ሃይማኖቴ ነው መብቴ ነው ካለ እንደፈለገ የሚባል ነገር አይደለም። ለምን? ይሄ ለዘመናት ኢትዮጵያ ይዘው የቆየችውን እሴቷን ማንነቷን ጭምር የሚሸረሽር ስለሆነ ነው፣ የሚንድ ስለሆነ ነው። ያኔ ከ4ኛው መቶ ክፍለ ዘመን በፊት ትታው የመታችውን የጣዖት አስተሳሰብ መልሶ በ21ኛው መቶ ክፍለ ዘመን የሚያመጣ ጉድ ስለሆነ ነው መከልከል ያለበት እና ትክክልም ማይሆነው ማለት ነው። ስለዚህ ከዛ አንጻር መታየት አለበት ብዬ አስባለሁ። ሌላው በአገዛዙ በኩል ለምንድነው እሱን ወደፊት ማምጣት ያስፈልገው መንግስታዊ ሃይማኖት አስመስሎ ወደፊት ማምጣት ያስፈልገው ሚለውን ስናይ እንግዲህ የያዙት የወረራ እንቅስቃሴ ነው። በተለይ ከገዳ ሐሳቤ የሚቀዳ የወረራ አስተሳሰብ ነው ያላቸው። ይህንን አስተሳሰብ ደግሞ በመላው ኢትዮጵያ በኩል ለማስፈን የራሳችን ነው የሚሉትን በተለይ ከሰሜን ኢትዮጵያ ውጪ ነው የሚሉትን ሁሉ ያመጣሉ። በነገራችን ላይ ኢሬቻ የኦሮሞ ማህበረሰብ እሴትም አይደለም፣ የዛይ ማህበረሰብ ነው መሰረቱ። የዛይ ማህበረሰብ በጥንት ዘመን ሲጠቀምበት ኑሮ ሲያመልከው ኑሮ ግን ሲሰለጥን ሲያድግ አይ ይሄማ አግባብ አይደለም፣ ይሄ ጎጂ ልማድ ነው፣ ጎጂ ልማዳዊ ድርጊት ነው በሚል አሽቀንጥሮ የጣለውን ነው ሂደው ያነሱት። ልክ ወደ ሰሜን ኢትዮጵያ ስትሄድ በአማራውም በትግራዩም በሌላውም በኩል የሴት ልጅ ግርዛት፣ እንጥል መዋጠጥ እንደዚህ የሚባሉ ነገሮች ነበሩ እንደ ልማድ ተደርገው የሚደረጉ። ነገር ግን እነዚህ ነገሮች ጎጂ ናቸው፣ አስፈላጊ አይደሉም ተብለው ጎጂ ልማዳዊ ድርጊት በሚል ተፈረጁና ከዛ በኋላ እነዚህን የሚያደርግ የለም። ስልጣኔ ሲመጣ ሁሉም ንቆ ትቷቸዋል፣ ጎጂነታቸውን ተረድቶ ትቷቸዋል። ልክ እንደዛ ሁሉ የዛይ ማህበረሰብም ሲሰለጥን ጎጂ ልማዳዊ ድርጊት ነው ብሎ የጣለውን ነው ያነሳው። ኢሬቻ ብቻ አይደለም። አሁን የኦሮሞ ማህበረሰብ 3 መገለጫዎች ናቸው የሚባሉት፣ 3 ዋና መገለጫዎች ናቸው ከሚባሉት መካከል አንዱ ኢሬቻ ነው። ሁለተኛው የገዳ ማህበር ነው
ስርዓት ለማለት እንኳን ያስቸግረኛል። ብዙዎቹ የገዳ ስርዓት ይሉታል። ስርዓት ለመባል ብዙ የሚጎሉት ነገሮች አሉ ከስትራክቸር አኳያ። ግን አንድ ማህበር ነው ማለት ይቻላል። ለዛውም የደም ማህበር ነው የገዳ ማህበር። ሶስተኛው የኦሮምኛ ቋንቋ ነው። የኦሮምኛ ቋንቋን ቢያንስ ልሳኑን ከራሱ አምጥቷል። ሆሄውን ፊደሉን የራሱ አይደለም፣ ፊደል አልቀረጸም፣ ከላቲን ነው ሄዶ ያመጣው። ግን በግማሽ ራሱ ነው ማለት ይቻላል። ቢያንስ ትናጋው የሱ ስለሆነ ማለት ነው፣ ልሳኑ የሱ ስለሆነ ማለት ነው። ከዛ ውጭ ግን የገዳ ማህበርና የኢሬቻ አምልኮ ከዛ የማህበረሰብ በቀጥታ የተኮረጁ እንጂ የኦሮሞ ማህበረሰብ ነባር እሴቶች የሆኑም ጭምር አይደሉም። ባህል ለመፍጠር እሴት ለመፍጠር ሲባል ድንገት ብድግ አድርገው ያመጡት ነው። አሁን ቅርብ ጊዜ እንደውም በጽናት ሚዲያ ስንትሽ አንተም ስትሰራበት እንደነበር አስታውሳለሁ። ሸኔዬ ነው ሸኖዬ የሚባል ባህል ጭምር አምጥተዋል። ልጃገረዶች ትግሬዎቹ፣ አማሮቹ አሸንድዬ ሻደይ እያሉ የልጃገረዶች በዓልን የሚያከብሩ ከሆነ የኦሮሞ ልጃገረዶችስ እንዴት ይቅርባቸው? ቁንጅናቸው እንዴት አይወጣ? የኦሮሞ ልጃገረዶች ከአማራ ልጃገረዶች በቁንጅና በምን ያንሳሉ? በአደባባይ ወጣው በዓል ለማክበር በምን ያንሳሉ? በሚል አጉል ፉክክር በግድ ከሰሜኑ ካልተስተካከሉ እኩል ካልሆኑ በሚል ፉክክር ድንገት ብድግ አድርገው የፈጠሩት ነው። ይሄ የበታችነት ስሜት የፈጠረው አስተሳሰብ ነው በዋናነት። እንደዚህ አይነት አስተሳሰብ እውነት ነው። ስለዚህ የገዳ ማህበርና የኢሬቻ አምልኮም በዛ መልኩ የመጡ ናቸው። ከዘመናት እርዝማኔ የተነሳ ሲንከባለሉ ስለመጡ ነው እንጂ ኦሮሞ ብቻ የመሰሉን የኦሮሞ አይደሉም። ኦሪጂናሊም ከመነሻው የኦሮሞ ማህበረሰብ መገለጫዎችም አይደሉም። የኦሮሞ ማህበረሰብ እሴቶችም አይደሉም። የዛ ማህበረሰብ ሲሰለጥን የጣላቸው ናቸው። ጎጂ ልማዳዊ ድርጊት ብሎ የተዋቸው ናቸው። ኢሬቻን ቀደም በጠቀስኩት መልኩ ጣዖት ስለሆነ ማለት ነው። ከሃይማኖትነቱ ይልቅ ወደ ጣዖትነት የሚቀርብ ስለሆነ ልክ አማራው፣ ትግሬው፣ ሐማሴኑ፣ ኤርትራው ያኔ ከአራተኛው መቶ ክፍለ ዘመን በፊት በሶስተኛው በአንደኛው መቶ ክፍለ ዘመን እንደዚህ የጨረቃ አምላክ የፀሐይ አምላክ እያለ ጣዖት ሲያመልክ የነበረበትን ጊዜ ሁሉ ትቶ ወደ ክርስትና እንደመጣበት ሁሉ ቀስ በቀስ ከፊሉም ወደ እስልምና እንደዚህ እንደመጣው ሁሉ የዘይ ማህበረሰብም ሲሰለጥን የተዋቸው ነገሮች ናቸው እነዚህ እንጂ የነሱም አይደሉም በመሰረታዊነት ማለት ነው። ስለዚህ ባዶ ከምንቀር ምንም መገለጫ የሌለን ቢያንስ ባህላዊ ማህበረሰብ መፍጠር ስላለብን በሚል የተፈጠሩ ናቸው። ያንን አሁን ማይነቃነቅ አለት ላይ ለመገንባት ቢያንስ መንግስታዊ ስልጣን እጃችን ላይ ነው ያለው። አዲስ አበባን ተቆጣጥረናል። ስለዚህ ብንችል የመላ ሀገሪቱ የመላ ኢትዮጵያውያን ሁሉ ሃይማኖት እናድርገው። ያለዚያ ግን የኦሮሞ ህዝብ በደንብ ደንበኛ መገለጫ እሴት እናድርገው። ሁሉም ጋር በደንብ ይስረጽ። ለምን ደብረ ዘይት ላይ ብቻ ሆራ ፊንፊኔ ምናምን ምንድነው ሆራ እንደዚህ ያለን እናከብረዋለን በሚል አሁን ደግሞ ሆራ ፊንፊኔ በሚል ማክበር ጀምሮ አዲስ አበባ ነው ጭምር። ያ ነው ትልቁ ጉዳዩ። ስንትሽ ትክክል ነው። ጥሩ አድርገን ያመጣው። ግን ምንድነው መሰለ ጌጥዬ እዚህ ላይ በስፋት መነጋገር ይቻላል። እኔ 2009 አካባቢ አስታውሳለሁ። በተለይ ከዚህ ከወልቃይት ኮሚቴዎች አካባቢ ጋር ማዕከላዊ ነበርኩኝ እና በህዋ ጊዜ ነው የምነግርህ እና ያኔ ከዚህ በተለይ የዚህ የቄሮ ፕሮቴስት ጋር በተያዘ በጣም በርካታ ኦሮምኛ ተናጋሪ ሰዎች የሚታሰሩበት ሰዓት ነበር እና በዛን ሰዓት ጸሎት የሚያደርጉ በቡድን የተሰበሰቡ ሰዎች ጸሎት ሲያደርጉ እናያለና ምንድነው ጸሎቱ ስንለው ዋቄ ፈናን የሚባል ሃይማኖት ነው የሚል ነው። ይሄ ዋቄ ፈናን የሚባለው ከኢሬቻ ጋር የተያዘው ማለት ነው። ስለዚህ ሃይማኖት አድርገው የሚጸልዩበት እና የሚያመልኩበት እንግዲህ 5 ይሁን 10 100 ሰው እምነቱ እስከሆነ ድረስ በዛ ደረጃ ቀበሏሉ ካለ ያው እምነትን ሁሉም ሰው በነጻነት ማምለክ የፈለገውን ማምለክ ህገ መንግስታዊ መብት ነው ብሎ ሊከራከር ይችላል።
እዛ ላይ ማንም ሰው ምናልባት ለጥያቄ የሚያስነሳ አይመስለኝም። ዋናው ጉዳይ ግን ግለሰቡ የሃይማኖት መንግስታዊ ካልቸር ሲሆን ነው። አሁን እኮ በጣም የሚገርመው የመንግስት ካልቸር ሆኗል። ሃይማኖት ነው። በሃይማኖታችን በቅርብ ጊዜም ማንም ሰው ጣልቃ አትግቡብን እንከባበር ብለው መግለጫ ሰጥተዋል። መግለጫ መስጠት ብቻ አይደለም፣ በቪዲዮ የተደገፈ ማስረጃ አቅርበዋል። ይሄ ሃይማኖት ነው። ስለዚህ የእናንተን ሃይማኖት ይዛችሁ እንደው መታችሁ እዛ ጋር ፕሮቴስታንቶችም ሙስሊሞችም ክርስቲያኖችም እዛ አካባቢ ላይ እኛ በምናመልከው ቦታ ላይ ችግር አትፍጠሩብን፣ ሃይማኖቱ አይፈቅድም ብለው መግለጫ የሰጡ ሰዎች አሉ። የአምልኮ በዋናነት ባለቤት የሆኑ ሰዎች። ስለዚህ ሃይማኖታዊ የሆነ እሴት ከሆነ በዚህ ሃይማኖት ላይ የሙስሊሙም የፕሮቴስታንቱም የክርስቲያኑም ሰው እንዳይገኝ እያሉ የሚገኝ ሰው ካለ እሱ የግለሰቡ ፍላጎት እንዳለ ሆኖ ግን በመንግስት በጀት ግብር በሚሰበስብ እና ይሄንን ደግሞ ባዕድ አምልኮ ነው፣ ይሄ አምልኮ ኋላ ቀር የሆነ አምልኮ ነው፣ ጣዖት ነው። አንተ እንደውም ትንሽ ከፍ ስታደርገው የጣዖት አምልኮ ነው። እኔም በተመሳሳይ የጣዖት አምልኮን የምገልጸው ያው ሰይጣናዊ አምልኮ ነው። ሰይጣናዊ አምልኮ በጣዖትም ስለሚገለጽ ነው፣ በብዙ ነገር ይገለጻል። የሚመለከው ግን የፈጣሪ አምልኮ አይደለም። ሰውን የፈጠረ አምላክ አምልኮ አይደለም። ምክንያቱም የኢሬቻ አስተምሮ የሚሆን የኢሬቻ ሃይማኖታዊ በዓል በሙሉ ከመጽሐፍ ቅዱስ ጋር የሚገናኝ አይደለም። አንድ እንኳን ምዕራፍ አውጥተህ ለመከራከር እንኳን የሚያበቃ አይደለም። ስለዚህ ይሄ ሰይጣናዊ ወይም ጣዖታዊ የሆነ አምልኮ በዚህ ጣዖት መስማማት አለባችሁ። ይሄንን ጣዖት ደግሞ እኔ ስፖንሰር አደርጓለሁ፣ ለዚህ ጣዖት ደግሞ እንድንቻቻል ተቀበሉ ብሎ እንዴት መንግስት ዜጋውን ያስገድዳል ነው። ይሄንንስ በማድረግ ጣዖታዊ መግባባት ወይም ደግሞ ሰይጣናዊ መግባባት ስንይዝ ነው ወይ የምንቀራረበው? መቀራረብ ነው የሚያስፈልገን ወይንስ መከባበር ነው የሚያስፈልገን ወይንስ መቻቻል ነው የሚያስፈልገን የሚለው እንዴት ታየዋለህ? ለዚህ ጥሩ ማሳያ በቅርቡ ኦርቶዶክስ ቤተክርስቲያን በምታከብረው መስቀል ላይ መስቀል እንግዲህ እንደምታውቀው መስቀል አደባባይ የኦርቶዶክስ ቤተክርስቲያን ነው። የኦርቶዶክስ ቤተክርስቲያን የይዞታ ማረጋገጫ ያላት፣ ይሄ ደግሞ በእጇ የባለቤትነት ማረጋገጫ እጇ ጋር እስካሁን የነበረው ስርዓት ሁሉ ያው ሲጨፈልቃት በሂደቱ ላይ ቦታውን ሲነጥቃት ስሙንም ሲነጥቅ ነው የቆየው ከደርግ ጊዜ ጀምሮ ማለት ነው እንጂ ቦታውም ራሱ የራስ ብሩ ቦታ ነው፣ በኑዛዜ የሰጡት ቦታ ነው። የዛ ቦታ ደግሞ ካርታ እጇ ላይ አለ። ይሄ ባለበት መስቀል አደባባይ ላይ እንኳን ለማክበር እንኳን አንደኛ ሰዎች ተቀንሰው ነው የሚመጡት፣ ሰዎች ራሳቸው ይቀንሳሉ። ሁለተኛ የሚያዙት ስዕል አድኖ እንኳን አሁን የእመቤታችንን ስዕል አድኖ ማለት ነው ከቤተ ክርስቲያኗ ጋር የተያያዘ ታሪክ ያለው ነው። ቅድስት ድንግል ብላ የምትጠራትን ስዕል አድኖ ተአምረ ማርያሟንም በየጊዜው የሚያነብ ኦርቶዶክስ ቤተክርስቲያን ስዕል አድኗን ይዞ የሚገኝ ሰው ሁሉ ትክክል አይደለም፣ ወንጀል ነው ተብሎ መግለጫ የሰጡት ካህናት ናቸው። ይሄ ባለበት ሁኔታ ላይ ደግሞ በተመሳሳይ የመንግስት መገናኛ ብዙሃን በነ አዳነች አቤቤና ሰሞኑን በሚደረገው በዋናነት በነ ሽመልስ ድግስ ኢሬቻ ለመቻቻል ለአንድነታችን ይጠቅመናል ይላሉ። ኢሬቻ ደግሞ ቅድም አንተም እንዳልከው የሚታወቀውም ኋላ ቀር የሆነ ከገዳ ስርዓት ጋር አብሮ የተቆራኘ ጣዖታዊ የሆነ አምልኮ ነው የሚለው የጋራ መስማማት ላይ ያለ የብዙሃኑ ግንዛቤ። ስለዚህ በሰይጣን ጉዳይ ላይ ነው ወይ ልንስማማ የምንችለው? አገዛዙ ውስጥ ደላላ ሆኖ የመጣበት ምክንያት በዚህ ጉዳይ ተስማሙ ብለው ምን ፈልጎ ነው የሚለውን በተወሰነ መልኩ ሂድበትና እኔ ደግሞ አንድ ማስበው ሐሳቦች አሉ፣ እዛ ላይ ሐሳብ እንሰጥበታለን።